ማስሬ ይችላል እንዴ? ውዴ ምን ነው? ምንድን ነው የወደቀብሽ? ምንም አይደለም። የሚታገዝ ነገር አለ እንዴ? ላግዝሽ? አይ እዛው ራስን ተንከባከብ። ሄሎ ወይ ውዴ፣ የት ልምጣ? ምን ችግር አለው? ባልሽን ምን ባሌ ከምትይው አሻንጉሊት ያትይው ችግር የለውም። አልናፈከኝም አትምጣ የምትይኝ ከሆነ መቅረት ይችላል። ኧረ እንደዛ አላልኩም። ሳልዘጋጅ እንዳትመጣ ብዬ እኮ ነው። ባይሆን ስትመጣ በሩን አታንኳኳ። ውዴ ከማን ጋር ነው የምታወሪው? ከሂሩት ጋር ነው የማወራው። አሁን ጨርሻለሁ። ቁርሱን አዘጋጅቻለሁ። እዛው ብትሆን አይሻልም ነበር? እሺ ውዴ እርቦኛል፣ አትቆይሽ። ይኸው ጨርሻለሁ። መጨማመር ብቻ ነው የቀረኝ። መጣ ውዴ። ባለፈው ወንድሜ ነው ያልሽው ታሪኩ ምን ነው ጠፋ? እንቅልፍ እኮ አስቸገረኝ ስለው የእንቅልፉን መድኃኒት አመጣላለሁ ብሎኝ ነበር። ምን ነው ማታ ጥሩ እንቅልፍ አልተኛም እንዴ? ያንቺን ህመም እየሰማሁ እኮ መች እንቅልፍ ወሰደኝ። ኧረ አላመመኝም ውዴ። አይታወቅሽም እንጂ ስታቃስች እኮ ነው ያደርሽው። ውዴ ስልክሽ እየጠራ እኮ ነው፣ አታነሺው? እሺ እሺ። ይኸው ስሙን ስታነሳ ታሪኩ ደወለ። ሄሎ ታሪኩ። ወይ ደርሻለሁ። ደስ ይላል። እየመጣ ነው። ሰላምታዬን አድርሽልኝ። መላክዬም ያለከን እንዳትረሳሽ ይዘልኝና ብሎካል። ምኑን? የእንቅልፍ መድኃኒቱን ነው። እሱም አንቺ ጋር ነው ያለው። ውዴ በቃ በጣም ስለራበኝ ምግቡን ይዘሽልኝ ነይ። አፍጥኚው እሺ? ታሪኩ መጣ እንዴ? አዎ ቀስ ብዬ ነው የገባሁት እንዳረብሽ ብዬ። ታያለህ እንዴ? አዎ በአይነ ልቦና ያያለሁ፣ በእዝነ ልቦና ደግሞ እሰማለሁ። መድኃኒቱን አመጣልኝ እንዴ? የምን መድኃኒት? የእንቅልፍ መድኃኒቱ ነው። አምጥቼልሃለሁ፣ ግን እሷ ነገር ሁሌ አትወሰድም። እሺ ምን ላድርግ ታሪኩ፣ መተኛት እኮ አቃተኝ። ለእንቅልፌ ደግሞ መድኃኒት እሱ ነው። እምቢ ካልክ ምን ማድረግ ይቻላል? መሲ የለችም እንዴ? አለች፣ ቁርስ ልታመጣ ነው። በቃ ላግዛት። ከሄድክማ ትቆያላችሁ። እኔ ስለ ራበኝ እዚሁ ይዛ ትመጣለች። መታል ታሪክ? አዎ ላግዝሽ ልመጣ ነበር። ውዴ ሰላምታው በኋላ ይደርሳል።
ወንድምሽ ደግሞ መድኃኒቱን ይዞ ሊመጡ ምግቡን አምጪልኝና ሄጄ ልተኝ። በቃ አሁን ምግብን ቆንጆ አድርጌ ላድርሰው። ውዴ እየበላችሁ? እየበላው ነው ውዴ። ይቺን ጉረስ። ምን ነው ዛሬ አታጎርሽኝ? ይሄው ርቦኛል መሰለኝ። ዛሬ ቶሎ ቶሎ ነው እኮ የምበላው። ውዴ እራትም እኮ በአግባቡ አልበላውም። ነግሬሽ ምን በአግባቡ አልበላውም እላለሁ። እንደውም እኮ ሳልቀምሰት ነው ያደርኩ። ወይኔ እኔን ይራበኝ። በቃ ይነሳ። ምን ነው ቸኮልሽ? አይ እጅን ማሰንዘር እኮ ስታቆም እኔም ታሪም ጠግበናል ብዬ ነው። መናገር ይችላል አይደል? ጠገብክ እንዴ ታሪክ? አዎ ጠግቤያለሁ። ታሪክ መድኃኒቱን እስኪ ስጠኝና ገብቼ ልተኝ። መድኃኒቱን ልስጥክ አይደል? እሺ ወክጅልኝ። ምን ነው ውዴ? ኢትስ ኦኬ። ሙቀቱ ነው መሰለኝ። ገብተን አረፍ እንበል አይደል? በዛ ላይ ደግሞ በጣም ናፍቅሽ። በጣም የሚጣፍጠው ለአንተ ብዬ ነው ደግሞ የሰራሁት። በደንብ ብላ። ኤሎማ ደህና ነኝ። አሁን ልተኛ ነው። ማለት ማ ምንድን ነው ያደረግሽው? ምን አደረግሽማ? የሆነ የሚረብሽ ነገር አይሰማሽም? ኧረ የሆነ እየቆረጠኝ ነው። ቆረጠኝ ነው።
ልክ አልሰራሽም። ክፋትን በክፋት ለምን እንካ ነቃሽ ውዴ ውዴ ቆይ ለምን ልትገለን ሞከርክ? ለምንስ ልታድነን ሞከርክ? እኔ አይደለሁም ልገላችሁ የሞከርኩት። እኔማ የምትሰሩብኝን ክፋት ላለማየት ላለመስማት ነው መድኃኒት ውጭ የምተኛው። ክፋታችሁ በክፋት ብመልስ ብዙ ማጣቸው ነገሮች ነበሩ። ክፋትን በመልካም እንጂ በመጥፎ መመለስ ተገቢ አይደለም። ውዴ አንታይ ብላችሁ ክፉ ነገር አታድርጉ። እኔ አምላክ ላይ አለ። ውዴ እናንተ እያላችሁ ምንም አይፈጠር ነገር አለ። ምን ነው ካጠፋን እንታረማለን። ምንድነው ትይ? አንቺን ከዚህ ቤት ካላስወጣው ምንም ሰላም አላገኝም። ምንድነው? ምን አጥፍተን ነው? ውጪ! ሆነሽ ነው? በቃ ልሄድ ነው። እኔን ጥለሽ ነው የምትሄጂው? እኔንም ይዘሽኝ እንጂ። ዳግሜ ለአንተ ስል ብቆይ ደስ ይለኝ ነበር። አባትህንም እንደምታየው ነው እኮ። እኔንም ይዘሽኝ እንጂ። እሺ በቃ አንተ አልሄድም። እሺ ሁሌ ካንተ ጋር ነው የምሆነው። እሺ አልሄድም በቃ። አሁን ወደ ውስጥ ግቢ። አንተ ውሻ የሆንክ ልጅ ደግሞ ሂድና ዕቃ በማጠብ አግዛት። አባቢ ምንም ነገር እንዳታጥብ ብሎኛል። አረ እንዳታጠብ አለ። ቀጥል ግባና አግዛት። እኛ ሙሽራ ሂድ ግባ። እንዳታጠባልኝ ይላል እንዴ?
ክብር አይወድላችሁ። ምን ሆነ ነው ፊት እንደዚህ ሆነ? እግዚአብሔር እኮ ነው ያወጣው። ኪችን ያለውን ብረት አይተዋል? ለትንሽ እኮ ነው የተረፈው። ተው ሲሉት አይሰማ። አንተ ልጅ አርፈ ጥናትን አታጥናም? ኪችን ምን ታደርጋለህ? እዛ ምን ያንቀለቅላል? ተው ህፃን እኮ ነው፣ ምን ያስቆጣሃል? እራት ግን በላ? ምግብ የለም። እቺ ልጅ በቃ ምላትና አትሰማኝም አይደለ? የምትወደው እንድንቾጥ እኮ ሰርቼ ይል ነበር። በቃ እኔ እንደው ሰርቻ በላለሁ። እሺ ና ሰርቻ በላለሁ። ቀስ ይጠብቀን። እሺ አሁን እቺን የመሰለች እናት ክፉ ያደርጋታል? ቅድም የሰጠውን እንጀራ ታርቀው ነው አባተ ፊት አልበለውም ብለህ የምታዋርደኝ? አባተ ፊት እና አልበለውም ትላለህ? ድሮም የሰው ልጅ ሰው ነው። የሻገተ እንጀራ እኮ ነው። እና ቢሻግትስ ብላ ስትባል መብላት ነው ያለብሽ። እንካ ብላ፣ እንካ ብላ። ሻግቷል እኮ ብላ፣ አርፈ ብላ። የሻገተ እኮ ነው። ብላ። አንተ ብላ ስትባል መብላት ነው ያለብህ። ጋሼ። አቤት። እትዬ ዳግምን እየበደሉት ነው። ምን? አንቺ ውሻ! ምን ያህል ብትደፍሪ ነው ስለሷ ክፉ የምታወሪው? ምን እያልሽ እንደሆነ ይታወቅሻል። እንዴት ብትደፍሪ ነው? ምን ሆነ ሀሌኔ ፍቅር? እንዴት ሴት እጅህን ታነሳለህ? እንዴ ውዴ፣ ስለ አንቺ እኮ ነው ክፉ ነገር የምትነግረኝ። ሰምተሻል? ግን እንዴ ታዲያ ምንስ ብትል እንደዚህ ትላለህ እንዴ? ቀስ ብለህ መናገር እየቻልክ። በቃ ተረጋጋ። ምናልባት ቤተሰቦቿን አፍቋል ሊሆን ይችላል። ከረምናትሽ በዚህ አይነት መልኩ ማለት ነው። ከረምናት። ቆይ ወይኔ ሞገስ፣ ወይኔ አደከምሽኝ አንቺ። ሰራተኛዋ እናደደች። እባክሽ ተያት። ሰራተኛ ሲባል እኮ ይኸውልሽ ስታዝኝላቸውና ስታቀርቢያቸው አይወድላቸው። ተዋት። ለማንኛውም ካንተ በጎ ማድረግ ነው የሚጠበቅብህ። ደግሞ እንዴት እንደናፈቅ እኔስ ብትሆኝ። ዳግም አልተኛም እንዴ? እንቅልፍ እምቢ አለኝ። ታዲያ ምን ላድርግ? ሂድ በቃ ተኛ። ሂድ ሂድ ተኛ። ከይሲ ድሮን ዛሬ መጨረሻ ቀን ይሆናል። ምን እያደረክ ነው? ይሄን የምግብ ብላ ቢሉ ከዚህ በላይ ትበላ ነበር። አሁኑን አንሳና ቀጥል። ሂድ ቀጥል።
አባ መጣክ? ምን ሆነ ነው እንደዚህ ፊት ነው? ማማ መጣኝ። ምን? ዛሬ ደግሞ ምን አጠፋክ? አንተ ልጅ ተው ስልክ በቃ አልሰማ አልከኝ አይደለ? ምንም አላጠፉም። ወይኔ ሞገስ ዝም። አልሚ ምንድነው የተፈጠረው ነገር አለ እንዴ? ይሄ ልጅ ነዋ። ታውቃለህ፣ እንደ እናት ነው የምንከባከበው። ለሱ ነው ደፋ ቀና የምለው። እሱ ግን እኔን ለማናደድ የማያደርገው ነገር የለም። ምን ላድርገውሽ? ዛሬስ የመጨረሻ ነው የሚሆነው። ወይኔ ወይ አንተ እዚህ ቤት እንኖራታለን። አንተ ስማ፣ ምን ብዬ ነበረ? ከዚህ በፊት ነግሬሃለሁ፣ አታርግ ብያለሁ አይደለ? ሁለተኛ ልንገርሽ፣ አጥልቅ ነገር ልንገርህ፣ ስጋው ነክ ነው። ሁለተኛ ስራውን ልንገር፣ የምታዝን ሁሉ በትክክል ስራሽ። የኔ ወድ ከአሁን በኋላ ምን መስጠት አይሰራምሽ። ሁሌ እኮ ነው እንደዚህ የምትለኝ። ቆይ ከዚህ ሁሉ ጭቅጭቅ ለምን አያቱ ጋር ወስደረፍ አንልም? የኔ ፍቅር ምን እያልሽ ነው? እዛም እኮ እሷን ይረብሻታል። ለማንኛውም ይኸውልሽ ከአሁን በኋላ ስተት ከሰራ ከቤት ነው የማባረረው። ለማንኛውም አይዞሽ፣ በቃ አሁን ይቅርታ እንጠይቅሽ አደርጋለሽ። እወድሻለሁ። ዳግም አይዞክ፣ እሺ አይዞክ። ምንም እኮ አላደረኩም። ዝም ብላ ነው የምታስመታኝ። አውቃለሁ። አየቴ ጋር ውሰጂኝ። እወስድሃለሁ፣ ግን አሁን አይደለም። አንቺ ምን እያልሽ ነው? ተነሽ። ይኸውልህ ትሰማኛለህ? ከዛሬ ጀምሮ ጥፋት አጠፋ አይደለም ሊያጠፋ ነበረ እንኳን ብባል ማለት ነው ዱላ አይደለም ሌላ ቅጣት ይጠብቃል። ሰማኸኝ? አዎ አሁን ተነስና ይቅርታ በላትሽ። ባንተ አልቃጠልም። እዚህ ደግሞ የዚህች ሆነ ምንድን ነው የምትለው? ምን ባደርግሽ? ቆርጬ አልጥለው፣ ስጋዬ ነው። በዛ ላይ የልጅ ባህሪ የለው። ምን ይሻለኛል? ጋሼ ምሳ ይቅረብ፣ ታጠቡ። በቃ እኔ የምልሽ ቆይ ዳግም እንደዚህ ሲሆን ለምንድን ነው ዝም የምትይው? ጥፋት ሲያጠፋ ቢያንስ መቅጣት እንኳን ቢያቅትሽ ለምን አትቆጩ? ለምን አትመክሪው? እኔ ሲያጠፋ አይቼው አላውቅም። እርሶም ሳይጠይቁት ነው የሚመቱት። ስበይ ሂጂ። አንቺም የሱ ቢጤ ነሽ። ነይ እንዲያው ነይ ነይ። ቆይ አለላችሁ ሁለታችሁ። ሰርጌ ሰርጌ! አቤት እትዬ ጠሩኝ። ሞገስ ውስጥ ነው? አዎ ውስጥ ነው።
ስራሽን ጨርሽ? ጨርሻለሁ። ፍቅር የመጣሽ? አንቺ ፍቅር ውዴ፣ አንቺ ሳትበይም እንዴ? ውይ እኔ ስትቆይብኝ ጊዜ እኮ በላው አንተ። በሞት እችን ብቻ በእኔ ሞት ብላ እራስ ብላ። እኔ እኮ በልቻለሁ። ምን እያደረክ ነው? ይበቃል። አመንክም አላመንክም እውነቱን መስማት አለብህ። ይቺ ሴት አፍቅራ አታውቅም። እስከዛሬ ዝም ብዬ ችያለሁ። ያው እውነቱ በስተመጨረሻ የነፍስ ያዳኝ ሆንክ። ልጄንም በንዴት ስሜት ብዙ ጊዜ አስቀይሜያችኋለሁ። ይቅር በይኝ። ይቅር በሉኝ። ይቅር በሉኝ። ወደ ቤት አባ
እንደውም እዚህ ጋር ነው የምተኛት። አባ መተኛት ነው የምፈልገው። ኧረ አባ ቤት እንግባ አባ። አባ አባ አቤት አባ በጣም ለቁሶኛል። አባ 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 ምንድን ነው? ሰዓት ተረፍዷል። ሳልተኛ ነጋ እንዴ? እናትስ? ውዴ 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 በጣም ይቅርታ። መጠጣት እኮ ሳልፈልግ ነው የጠጣሁት። ይህን ምክንያት ነው መስማት የሰለቸኝ። ሳልፈልግ ነው የጠጣሁት። አንተ መች ፈልገህ ጠጥተህ ታውቃለህ? እኮ ላስረዳሽ። አታስረዳኝ። ሁሉ ምክንያቶች የፈጠራ ናቸው። እሺ ግን ይቅርታ ሜሪ፣ ሁለተኛ አልጠጣም። ይኸው ከጠጣ እቺ ምላሴ ትቆረጥ። ይቅርታ በይ። እኔ በጣም ራንቺ እንድታዝኝ አልፈልግም። እኔን ተወኝ። ስለ ተባረክ አታስብም? አባቴ ካልመጣ ብሎ ብርድ ላይ አይደል እየጠበቀ? ና የኔ ጀግና ናለኝ። ሁለተኛ አላመሽም። ፍቅር ይቅርታ አረግሽልኝ? እኔ አድርጌልሃለሁ። የግቢውን ተከራይ ይቅርታ ጠይቀው እና በዛው እንደማታመሽ ንገረው። እሱም ተቀይሞኛል እንዴ? አዎ እንደ ተከራይ አይደለም እኮ እንደ ቤተሰብ ነው እየተንከባከበ ያለው። ግድ የለም ካስቀየምኩት አሁን ወጥቼ ይቅርታ ጠይቀዋለሁ። እኔ አንቺ ብቻ አትከፊብኝ። ይቅርታ። እንዴት አደርክ? ሰላም ነው? በጣም ይቅርታ። ለምን? ማታ እያመሸው። ኧረ ምንም ችግር የለውም። ደግሞ እኮ በስራው አላምሮ ትንሽ ዘና ማለት አለበት አይደል እንዴ? ቢሆንም ተከራይ መረበሽ የለበትም እኮ። ለማንኛውም ዝም ብለህ እችን አመሻሽበት። በጣም ይቅርታ። እሺ ሰላም ነው። እሺ ሰላም አለሽ። ቶ አንተ ሂድ ግባ አንተ። ይህ ሰውዬ በቃ ለመደበት ማለት ነው። ውይ ምን ላርግ ብለህ ነው? ያሰራስሮኝ እኮ ነው። ወድጄ መሰለህ? ተባረክ ባይኖር ኖሮ ብን ብዬ ነበር የምጠፋው። እንዴ ሰው እኮ ነኝ። እሱ የሚያምረውን የሚያምረኛል።
አንቺ በቃ ተረጋጊ። አንድ ጥጋበኛ ቦዝን ካልቀጠዝኩ አይለኝም። አልሰማችሁም እንዴ? አንተን ሳናስተኛ እንዴት እንተኛለን ብለን ደግፊ ውስጥ እያስተኙኝ ቀስ ቀስ በቃ ደህና ደሩ። ደህና ደሩ። እሺ ደህና በጣም ነው አመሰግነው። ምንም ምስጋና ያስፈልገው። አንቺ ብቻ ራስሽን ጠብቂ። አሁን ይሄ ልክፍት ነው እንጂ አንቺን የመሰለች እራት አልበላህም አይደል? እንደ ማታ ቆንጆ እራት አዘጋጅ ይመጣልሽ። ወይኔ ጉዴ ፈላ። ቆይ ከኔ ጋር ስለሆንሽ ደስተኛ አይደለሽም? ልክ አልሰራሁም። እሱማ እኔም ለአንቺ ብዬ ነው እንጂ ልክ አልሰራም። አዎ ቢሆንም ልክ አልሰራንም። አሁን መሄድ አለብኝ። ተረጋጊ። ቆይ እሺ እናትስ አላየኋትም። በጠዋት ወዴት ሄዳ ነው? አለሁ ጉዴ አለሁ ጉዴ። ተነሳህ እንዴ? እኔ እኮ ሳጣሽ አስቀየምኩሽ እንዴ ማታ? ኧረ አላስቀየምከኝም። ቁርስ አስተራረፈድ አይደለ? ችግር የለውም። እዛ ጓደኞቼ ጋር እበላለሁ። አባቢ በጊዜ ነው። ምን ይዤ ልምጣ? ምንም ሳሰክር ከመጣ ይበቃኛል። ምን አይነት ሰው ነኝ ግን? ከራሴ ችግር ለመሸሽ ብዬ ሚስቴን ልጄን እንዲህ ችግር ውስጥ ልክተት እንዴ? በስመ አብ። እንደው እኮ እዚህ ድረስ ይደርሳል ብዬ አላሰብኩም ነበር። ምንድን ነው አሁን የማደርገው? እሺ ፍቅር፣ በጊዜ እመጣለሁ። ባትመጣም እጠብቅሃለሁ። እሺ የት ሄዳለሁ? እዚሁ ነኝ። ታዲያ ምግቡ ለማን ነው የምታዘጋጀው? ለዓለም አድርሼ ልመጣ ነው። አባዬ ብር እየሰጠ አይደል እንዴ? ራሱ ገዝቶ አይበላም? የምን ብር ተከራይነን እንዴ? ይኸውልህ ተባረክ። በላይነሽ ከሄደ ከአቡሽ ጋር ተጫወት። እኔም ገበያ ደርሼ እመጣለሁ። እሺ? እሳቸው የሉም፣ ለቅሶ ሄደዋል። ነገ ነው የሚመለሱት። ባይኖርም ከአቡሽ ጋር ተጫወታ። አቡሽ ራሱ እዚህ ልጮት እያለኝ ነበር። በቃ ሂድ አልኩ፣ ሂድ። አንቺም አባዬም ጠልታችሁኛል።
ምን ብለሽ ነው እንደዚህ እየተበሳጨ ወጣው? አባሬ ነው እና ቡሽ ሄዶ እንዲጫወት ልመጣ ስል ነው የመጣኸው። ምን እሰራለሁ እዚህ? ቆንጆ ምግብ አዘጋጅቼ ይልሃለሁ። ምግቡ እንኳን ይቅርብኝ። ከምግቡ ይልቅ አንቺን አፍቀሽኛል። አሁን እንደዚህ እና አሌክስ ቢመጣስ? ሳይጠጣ ቢመጣ? እንደዛማ ከሆነ ስለታችን ሰመራ ማለት ነው። አይደክመንም፣ አንሸከመውም። በዛ ላይ ደግሞ ስንሰራረቅና ስናረቅ ነው ደስ የሚል። ግን ምን ዋጋ አለው እንደዛ ያደረገው እንጂ። ውዴ ፍቅር ልጄ እንዳልከው በጊዜ መጥቻለሁ። ቆይ አንዴ አባቢ ተነስ እንጂ አባቢ ተነስ እንጂ አባቢ ማንም የለም እንዴ? አዎ ማንም የለም በአንተ ምክንያት። አዎ አባዬ አንተ ስትሰክር ነገሮች ሁሉ ተበላሹ። ከአሁን በኋላ ግን አትስከር እሺ አባዬ። ለእኔም ለአንተም ለጤናም ስትል እባክህ አትስከር። የኔ አባት
እስካሁን የት ቆይተሽ ነው? ባገኘሽበት ቦታ በሙሉ በቃ ቡናሽን ታንቀሪያለሽ። ኧረ ተይ ልጄ፣ ወረፋውን እያወቅሽው እና እኔ ምን አቀልሻለሁ? ቀድቻ አላውቅም። እታች 29 ድረስ እኮ ደርሼ ነው የመጣሁት። ውሃ ሙሉ ሰፈሩ ሁሉ ተቸግሯል እኮ። እና ታዲያ እኔ ምን አገባኝ? ለምን 49 ወርደሽ ለምን አትቀጅም? ሰምኛለሽ? እኔ ስለሆንኩኝ ነው እንጂ ማንም እዚህ ቤት አያኖርሽም ነበር። እኔ ያልኩሽ በትክክል ስራሽን ስሪ ነው ያልኩሽ። ነግሬሻለሁ። አርፈሽ ብትኖር ይሻልሻል። እሺ ሰምኛለሽ? አንቺ ሴትዮ ያንንም ሄደሽ አጠጭ እኮ ነው የምልሽ። ቢያንስ የኛውን አጠጥቻለሁ። ትንሽ አረፍ ብዬ እንኳን የኛውን ባጠጣስ። ይኸውልሽ አርፈሽ ብትሰሪ ይሻልሻል። እሺ ካልሆነ ከዚህ ቤት መንቅሬ ነው ማስወጣሽ። ምንድነው እየተፈጠረ ያለው ነገር? ምንድነው 10 ጊዜ ምንድነው ብለሽ የምትጠይቂው? እያየሻት አይደል? ስራ እየሰራሽ ነው። እንዴት አንቺ እያልሽ እሷን ስራ ታሰሪያታለሽ? እና ቤት ውስጥ ማን አለ ከሷ ውጪ? በጣም ባለጌ ሰው ነሽ። እሺ ባለጌ ነሽ። እየሰደብሽ መሆኑ ነው? አልሰደብኩሽም፣ ብልግናሽን እየነገርኩሽ ነው። ብታቂ ሰው አጣው ባልሽ ሰዓት እሷ ነበረሽ ከጎዳና አንስታ ያሳደገችሽ። ውለቷ ይሃል ነበር። ባትወልድሽም እኮ እናትሽ ናት። እንዴት እንደዚህ ታደርጊያታለሽ? ሞታል ብለሽ ነው አይደል የምትጫወችባት? ሰሚኛለሽ? እንደውም ውለታ ይዞኝ ነው እንጂ ከዚህ ቤት ምን ቅር አድርጌ ነበር ማስወጣት። ምን ነው ቤቱ እኮ የልጄ ነው። በዛ ላይ አደራ አለብሽ። ውለታ እኮ ነው። አሁን እንደውም አንቺ ስለመጣሽ ከዚህ በኋላ አብራችሁ ከቤቴ ውልቅ ትሉልኛላችሁ። ጭራሽ አንቺ ከዚህ ቤት ልታስወጪን? ነይማ ማን ነው? ሰላም ነው? እንዴት ነሽ? አለሁልህ። እንዴት ነህ? አሁን አልፈልግም። እሺ ምን ነው ችግር አለ እንዴ? አዎ የሰለሞን እህት መጣለች። የማማ ልጅ? አታሽቃብጥ እባክህ። ሁለቱን ከዚህ ቤት ካላባረርኳቸው የቤቱን ጉዳይ አልጨርሰውም። እሺ እማ አይዞሽ። እሺ ቆይ ወንድሜ የነገረሽ ነገር የለም? ለሷ ነው የነገራት፣ ግን አንድ ወረቀት ሰጥቶኛል። የምን ወረቀት? አላውቅም። ላንቺ እንድሰጥሽ ነው። አሳይሻለሁ። እሺ እሺ አሁን አረፍ በይ። ማታ ና። እሺ ማታ እናድራለን እንዴ? አዎ። ግን ቆይ ለዛሬ ማረፊያ የለንም እና እዚህ እንደር ቢሉስ? እንዴ ታዲያ ምን ችግር አለው? እናቷ መኝታ ቤት ትተኛለች። እሺ በቃ ደውይልኝ። ደውልልሃለሁ። ወይኔ እናቴ፣ እቺ ተረገመች ምንድነው ያደረገችው? እኔ ልትቆርልሽ እናቴ፣ እንዴት ተቆርቁርኩ ብለሻል። እንኳን አንቺ ደህና መጣሽልኝ። እኔ ደህና በመጣ ምን ዋጋ አለው? እሷ የተንፈላሰስ አልጋ ላይ ተኝታ አንቺን እዚህ ታስቀምጥሻለች አይደል? ቆይ ለማንኛውም እኔ መጥቻለሁ። ማረገውን አውቃለሁ። ታያት ልጄ፣ እኔ ከበደልኳት የእጄን፣ እሷ ከበደለች ደግሞ የእጇን ይስጣት። የኔት አቤት። ነገሮች ግን የሚሳኩልን ይመስላል። እኔ እንጃ። ትንሽ ጊዜ ነው የቀረን።
ነገ ጠዋት ሁለቱንም ከቤታችን መንቅር አድርገን የምናስወጣቸው። በዚህ ምሽት ማን ነው የሚደውልልን? የውጭ ስልክ ነው። ሲስተር ነች መሰለኝ። ቆይ እንዳውርቻት ልምጣ። እና ታዲያ ለምን እዚህ አታወራት? ስለ ቤቱ ጉዳይ ምናምን ስለምታወራ እንዳረብሽሽ ብዬ ነው። ግን አታውራት ይቅር የምትይኝ ከሆነ መዝጋት ይችላል። እሺ በቃ ችግር የለውም። መጣሁ፣ ብዙ አልቆይም። ሄሎ አቤል። ወዬ እንዴት ነህ? ሳራ ነኝ። አገር ቤት ገብቻለሁ። አትይኝም እና የታረፍሽ? የወንድሜ ቤት አላልኩም፣ እዛ ነኝ። ነገ ብንገናኝ ደስ ይለኛል። እንገናኛለን። ምን ችግር አለው? ያለሽበት ድረስ እመጣለሁ። አይ እኔ እመጣለሁ። የብራዘር ቤት ስላልተመቸኝ ሌላ የሚከራይ ቤት እንድትፈልግልኝ ነበር። ምን ችግር አለ ታዲያ? በጠዋት እመጣልሻለሁ። ብቻ ደውይልኝ አንቺ። እሺ ቻው፣ ደህና እደር። እሺ ደህና እደሪልኝ። እሺ ተመስገን አምላኬ፣ ከዚህች እርጉም ሴት ገላገልከኝ። ምን ይሳናል? እስማ ምን ነው በጣም ደስ ብሎሃል? እንትን ሲስተር ልትመጣ ነው። ምንድነው ሰሞኑ ሰው ሁሉ ከውጭ እየመጣ ነው። እየተጠረሱ መሆን አለበት። አይ እሷ እንኳን ተጠረዘ አይደለም፣ ቤተሰብ ናፍቃ ነው። እንደሱ ከሆነ ጥሩ። ነገ በጠዋት ሄጄ እቀበላታለሁ። ግን እንድትቆይ አልፈልግም። ችግር የለውም፣ አልቆይም። ልትሄድ ነው እንዴ? አዎ፣ ብዙ አልቆይም፣ ቶሎ እመለሳለሁ። ባትሄድ ደስ ይለኛል። አዎ፣ ግን ደርሼ መምጣት ስላለብኝ። እሺ በቃ እንደዛ ከሆነ ይኸውልህ፣ ስትወጣ እነዛን ሰዎች ትቀስቅሳቸው። እሺ እሺ፣ ቀሰቅሳቸው። ማን ነው? እማማ ብርቱካን ተነሱ እያለች ነው። ቀስ በል። ምንድን ነው የሚያስቸኩልህ? ውሃ ለመቅዳት ከሆነ ከዚህ በኋላ እናቴ ውሃ አቀዳም። ኧረ ተረጋጊ። ቀስቅሳቸው ተብዬ ነው። እኔ ታዛዥ ነኝ። ዋናው ነገር መነሳታቸው ነው። እናንተ ምንድን ነህ? እኔ ምኗም አይደለሁም። ለፍቶ አዳሪ ነኝ። ያው ታዛዧ ነኝ። እሺ ቦታ ብጠቁም ታውቃለህ? የት ነው? ሳንፎርድ። 4 ኪሎ። እኔም ወደዛው ነኝ፣ ግን ቀጠሮ ስላለኝ በጣም ቸኩያለሁ። በጣም ትልቅ እንግዳ ነው የቀጠርኩት። ደህና ዋሉ። እማ እንደነገርኩሽ ከዚህ ቤት እንዳትወጪ እሺ? እኔ አንዳንድ ጉዳዮችን ጨርሼ እመጣለሁ።
እንዴ አቤል? ሳራ ወደ አንተ እየመጣሁ ነበር እኮ። እኔም ወደ አንቺ ነበር እኮ እየመጣሁ ያለሁት። በጣም ተቀይረሃል። ፌስቡክ ላይ እንዳየው አይደለህም። አንቺም በፎቶ እንዳየውሽ አይደለሽ፣ በአካል ተቀይረሻል። ፎንጋ ነኝ ወይስ ቆንጆ? እሱ እንኳን ቆንጆ ነሽ። እኔስ እንዴት ነኝ? ምንም አትል። ምንም አትልም ማለት ያው ቆንጆ ነህ ለማለት ነው። በጣም ይቅርታ፣ ችግር ላይ ነው ያለው። ተቀምጠን ብናወራ ደስ ይለኛል፣ ግን የቤቱን ነገር እንዴት አደረክልኝ? በቃ ጥሩ፣ ወደዛው እየሄድን እዛው አካባቢ እንፈልጋለን። አንድ ማቀው ቆንጆ ቤት አለ። ደስ ይለኛል። እንሂድ። አዎ ደስ ይላል። አስቀምጪ እሱ ጋር ሰው ፈልጊ ምናምን። ወደ ታች ለማውረድ ነው እንጂ ካሜራውን ወደ ታች ወረዳ ብለ ወራጂ አንቺ ወይ ልጅ አሁን ደርሻለሁ። ከመውደቅ ነው ያተረፍከኝ። ተባረክ። ማነው? አንተ ውሻ ደግሞ ምን ሊሆን ብለህ ነው የምትሸከመው? አዎ ውሻ ነኝ። ባለቤቴን የማልክድ ውሻ ነኝ። ካፈር አንስተው ሰው ያደረጉኝን እናቴን የምንከባከብ ውሻ ነኝ። ትሰማኛለህ? አንተም አንቺም ከቤቴ ውጡልኝ። ሴትዮ ምንድን ነው የምትቀባጥሪው? ዝናቡ እየመጣና እየሄደ ነው። ወዴት ነው በዚህ በዝናብ የምንሄደው? ምን አባታ ፈጣለህ? ውጣልኝ ከቤቴ። ሁለቱም ወዴትም አይወጡ። አየሽ፣ አለመማር ጠቅሞ አያውቅም። ቢጠቅምም ደግሞ ለጊዜው ነው። ቤቱ የኔ ነው ከማለትሽ በፊት በማን ስም እንዳለ ማረጋገጥ ነበረብሽ። አፈር ነሽና ወደ አፈር ትመለሻለሽ። ዝናቡም እየጣለ ስለሆነ ጭቃ ትሆኛለሽ። ውጪ! ተገላገላት። አሁን ይሄ ቤት ያንቺ ነው። ይሄ ዝናቡ እየጣለ ስለሆነ ወደ ውስጥ እንግባ።